ሰላም ውድ ተማሪዎች ቻፕተር 5 ኢንፎርማል ፋላሲ ፓርት 3 ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን ስለ ስድስቱ የፋላሲ ኦፍ ዊክ ኢንዳክሽን አይነቶች እንወያያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንደተለመደው ቤተሰብ ላይክ፣ ሼር እና ኮሜንት እያደረጋችሁ ኤፕላስ አካዳሚ ሰፖርት ማድረጋችሁ እንዳትረሱ። በቀጥታ እንጀምር። ፋላሲ ኦፍ ዊክ ኢንዳክሽን። ፋላሲ ኦፍ ዊክ ኢንዳክሽን እንግዲህ ፋላሲ ኦፍ ሬሌቫንስን በባለፈው በፓርት 1 አይተናል። የሁለተኛው ካታጎሪ ከአምስቱ ውስጥ የሁለተኛው ካታጎሪ ፋላሲ ኦፍ ዊክ ኢንዳክሽን ነው። በፋላሲ ኦፍ ዊክ ኢንዳክሽን ስር 6 የፋላሲ አይነቶች አሉ። በሬሌቫንስ ውስጥ 8ቱን አይተናል። በቀጥታ ፋላሲ ኦፍ ዊክ ኢንዳክሽንን እናያለን። ፋላሲ ኦፍ ዊክ ኢንዳክሽን የሚፈጠረው መቼ ነው ካላችሁት ተማሪዎች ኦከርድ ዲው ቱ ዊክ ኮኔክሽን ቢትዊን ዘ ፕሪሚስ ኤንድ ኮንክሉዥን። ፕሪሚስ እና ኮንክሉዥን ምን አይነት ግንኙነት ሲኖራቸው ነው? ዊክ የሆነ ኮኔክሽን ሲኖራቸው። ዊክ ኮኔክሽን ቢትዊን ፕሪሚስ ኤንድ ኮንክሉዥን። ፕሪሚስ ኢዝ ሬሌቫንት ቱ ዘ ኮንክሉዥን በት ዳዝንት ኮንቴን ሰፊሽንት ኤቪደንስ። ፕሪሚሶቹ ላይክ እንደ ፋላሲ ኦፍ ሬሌቫንስ ኢሬሌቫንት አይደሉም፣ ሬሌቫንት ናቸው። ግን ኮንክሉዥኑን ሰፖርት የሚያደርጉት በጣም ዊክ በሆነ ወይ ነው። ኮኔክሽናቸው ቱ ዊክ ነው። በቃ ጀስት ሰፊሽንት የሆነ ኤቪደንስ ፕሮቫይድ አያደርጉም። ኢንሰፊሽንት የሆነ ኤቪደንስ ነው የሚይዙት ማለት ነው። ለኮንክሉዥኑ የሚይዙት ፕሪሚሶቹ ኢንሰፊሽንት የሆነ ፕሪሚስ ነው፣ ኮንኮንተንት ኤቪደንስ ነው ማለት ነው። በፋላሲ ኦፍ ዊክ ኢንዳክሽን እንደነገርኳችሁ ኢንክሉድ 6 ፋላሲዎችን በዚህ ውስጥ ካታጎራይዝ ይደረጋሉ። ማማናቸው አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሄስቲ ጀነራላይዜሽን፣ ፎልስ ፋላሲ ኦፍ ዊክ አናሎጂ፣ ስሊፐሪ ስሎፕ ፋላሲ፣ ፋላሲ ኦፍ ፎልስ ኮዝ ፋላሲ። እነዚህ 6ቱ በፋላሲ ኦፍ ዊክ ኢንዳክሽን ስር ይካተታሉ ማለት ነው። አንድ በአንድ እናያቸው። ይሄን መጨረሻ ላይ እንደ አጤረራ መጨረሻ ላይ እንዳስሰዋለን። አንድ በአንድ እናያቸው። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ ነው። አንኳሊፋይድ አውቶሪቲ እንግዲህ ይህ ፋላሲ መቼ ነው ኦከር የሚያደርገው ካላችሁ አርጊወርስ ዌን አርጊወር ድራውስ ኮንክሉዥን ባይ ሳይቲንግ ዘ አይዲያ ኦፍ አንኳሊፋይድ አውቶሪቲ ሁዝ አይዲያ ኢዝ አንትረስቶርቲ። ኢታማኝ የሆነ አይዲያን ሳይት እያደረገ እየጠቀሰ ጀስት አንኳሊፋይድ አውቶሪቲ ማለት የሆነ ፕሮፌሽን ኤክስፐርት በቂ እውቀት ወይም ሙያ የሌለው ሰውን ሐሳብ ወይም አይዲያ ጀስት እንደ ማስረጃ እንደ ኤቪደንስ ሲወሰድ ማለት ነው። እውቀት የሌለው እውቅና በደንብ በፊልዱ ላይ ኤክስፐርቲዝ የሌለው ሰው አይዲያን እንደ ማስረጃ አድርጎ አንድ ሰው ሲከራከር ምን ይፈጽማል? ፋላሲ ኦፍ አንኳሊፋይድ አውቶሪቲ ይፈጽማል ማለት ነው። ኤ ፐርሰን ኢዝ አንኳሊፋይድ አውቶሪቲ ዌን ሂ ኦር ሺ፣ ያ ሰውዬ አንኳሊፋይድ አውቶሪቲ ጥራት ያለው እውቅና የለውም የሚባለው ምን ላይ ነው? ላክ ዘ ኤክስፐርቲዝ ኦር ፕሮፌሽን። ያንን የሚናገርበትን ወይም አርጊው የሚያደርግበትን የሚጠቅሰውን አይዲያ ጀስት ኤክስፐርቲዝ ከሌለው ፕሮፌሽን ሙያዊ ክህሎት ከሌለው ያ ሰውዬ ምን ይባላል? አንኳሊፋይድ አውቶሪቲ ያለው ሰው ነው ይባላል። ሜክ ባያዝድ ኦር ፕሪጁዲስድ ጀጅመንቱ ባያዝድ አድሎና ጀስት የሆነ አንድ ነገር የማንጥላላት ወይም የማንቋሸሽ ነገር ሁኔታ ካለ በዛ ጊዜ አንኳሊፋይድ ባል ያ አውቶሪቲ አንኳሊፋይድ ባል ሂ ኦር ሺ ሃዝ ዘ ሞቲቭ ቱ ላይ የሆነ የመዋሸት ፍላጎት ካለው ዝም ብሎ ራንደምሊ ዋሽቶ ለመናገር ከፈለገ ይሄ ምን ይሆንበታል? አንኳሊፋይድ አውቶሪቲ። በእነዚህ ሁሉ በባያዝድ ወይም በፕሪጁዲስድ በውሸት በላይ የተገለጸ ሐሳብ ከሆነ ያ አንኳሊፋይድ አውቶሪቲ ይባላል። ወይም ደግሞ ሃዝ ዘ ሞቲቭ ቱ ዲስሚኔት ሚስ ኢንፎርሜሽን ጀስት የሆነ የተሳሳተ ሚስ ኢንተርፕሬት የተደረገ ሚስ ኢንፎርሜሽንን ማስተላለፍ ከፈለገ ወይም ደግሞ ላክስ ዚ ኤቢሊቲ ቱ ፐርሲቭ ኦር ሪኮል ቲንግስ ነገሮችን ሪኮል ወይም ፐርሲቭ የማድረግ አቢሊቲ ከሌለው በእነዚህ ሁሉ አንድ ሰው ምን ሊባል ይችላል? አንኳሊፋይድ አውቶሪቲ ሊኖረው ይችላል ማለት ነው። ሶ ይሄ በቀጥታ የምትረዱት ነገር እዚህ ላይ ምንድነው? አንድ ሰው አንኳሊፋይድ አውቶሪቲን አፒልቱ አንኳሊፋይድ አውቶሪቲ ፋላሲን እየፈጸመ ነው ካላችሁ የሆነ ብቃት የሌለው በፊልዱ ላይ ኤክስፐርቲዝ የሌለውን ሰው አይዲያ እንደ ማስረጃ እንደ ፕሪሚስ ወስዶ ኮንክሉድ ሲያደርግ ነው ማለት ነው። ኤግዛምፕል እዚህ ጋር ኤግዛምፕል ኤ የመጀመሪያው ኤግዛምፕል ዶክተር ብርድሻው our family physician has stated that the creation of the creation of monic atom of
deuterium and tritium hold the K to produce a sustained nuclear fusion reaction at room temperature. In view of Dr. Birdashaw's expertise as a physician, we must conclude that this is indeed true. ምን መሰላችሁ? የሆነ አንድ ሰው እንዲህ ያለ ነው። ዶክተር ብርዳሻው የተባለው ዶክተር የኛ ቤተሰብ ሐኪም ነው። እሱ እንዳለው ከሆነ የዲትሬኒየም እና የትሪቲየም እነዚህ አቶሚክ ኤሌመንቶች ናቸው። የነዚህ አተሞች የነዚህ አተሞች ሞኒክሬሽን ለኒውክሊየር ፊውዥን በሩም ቴምፕሬቸር ላይ ያጋልጣል ይላል። በዚህ በዶክተር ብርዳሻው አገላለጽ በሱ ኤክስፐርቲዝ እንደ ዶክተርነት እኛ ትክክል ነው ብለን መቀበል አለብን ይላል። የሆነ ሰው እየተከራከረ ነው እና ይሄ ምንድነው ፋላሲነቱ ካላችሁ አንድ የሆነ ሰው ዶክተር ከሆነ ስለ ዶክተርነት ስለ ጤና የተለያዩ አይነት የጤና እንከኖችን ወይም ደግሞ በሱ ፊልድ ዶክተርነት ፊልድ በሚመለከተው ፊልድ ነው እንጂ እዛ ውስጥ ገብቶ ኬሚስትሪ ውስጥ ገብቶ ብዙ ስለ ትሪቲየም አተም ስለ አቶሚክ ኤሌመንት ስለ ኒውክሊየር ፊውዥን ኤክስፐርቱ አይደለም። ስለዚህ ላክ ኦፍ ናውሎጂ ላጣ ይችላል። በግምት ሊሆን ይችላል ከላይ እንደጠቀስናቸው ሞቲቭ ቱ ላይ ወይም ላይ ለማድረግ ሊሆን ይችላል። የሆነ ነገር ፈልጎ ሊሆን ይችላል እሱ የተናገረው። ስለዚህ ይሄንን እንደ ማስረጃ መውሰድ ምን ይባላል? አፒል ቱ አንኳሊፋይድ አውቶሪቲ ይባላል ማለት ነው። አፒል ቱ አንኳሊፋይድ አውቶሪቲ ይባላል ማለት ነው። ሌላው እዚህ ጋር ሁለተኛው ኤግዛምፕል ደግሞ ይሄንን አንብቡት። ዊዛርድ ይላል የሆነ ጠንቋይ እንደዚህ ብሎ ተናግሯል ምናምን ስለዚህ ትክክል ነው ብለን መውሰድ የጠንቋዩ ንግግር ትክክል ነው ብለን መውሰድ አለብን የሚል ነው። ዊዛርድ ምናምን ያለ ጆይሶች አሜሪካን አይደሉም። ስለዚህ በሱ ነገሮች የሚፈጸሙት ምንም ሳንቀይር ሰውየው ስላለ ብቻ ትክክል ነው ብለን ስናምን ነው ማለት ነው። ይሄንን አንብቡት። ብዙ ኤግዛምፕሎች ናቸው። እዚህ ጋርም ይሄውና ኤግዛምፕሎች አሉ። 4-5 ኤግዛምፕሎች አሉ። ሁሉንም ለመረዳት ሞክሩ። በተደጋጋሚ ጥያቄ ላይ ስለሚወጡ ለመረዳት ሞክሩ። የአንድን ሰው ንግግር ቀጥታ እንደ ማስረጃ ብቃት የሌለውን ሰው ንግግር እንደ ማስረጃ ስንወስድ አፒል ቱ አንኳሊፋይድ አውቶሪቲ ይፈጸማል ነው ዋና ሐሳቡ። የ10ኛው ለፋላሲ ኦፍ ዊክ ኢንዳክሽን ሁለተኛው ማነው? አፒል ቱ ኢግኖራንስ። አፒል ቱ ኢግኖራንስ ማለት ደግሞ በቀጥታ በቸልተኝነት ወይም አንድ ነገር እውነትነቱ ወይም ሐሰትነቱ ካልተረጋገጠ እንደ ማስረጃ ያን አለመረጋገጡን እንደ ማስረጃ ወስዶ እንደ ኮንክሉድ ማድረግ ነው ማለት ነው። ኮሚትድ ዌን ዋንስ ኢግኖራንስ በአንድ ሰው ቸልተኝነት ወይም በአንድ ሰው አለማወቅ በአንድ ሰው lack of evidence and lack of knowledge ማስረጃ እውቀት ሲጠፋ ያንን እንደ ኮንክሉዥን መውሰድ definitely support the conclusion አንድ አለማወቅ ኮንክሉዥኑን ሰፖርት ካደረገው በዚህ ጊዜ ምን አይነት ፋላሲ ይፈጸማል? አፒል ቱ ኢግኖራንስ ወይም የአፒል ቱ ኢግኖራንስ ፋላሲ ይፈጸማል ማለት ነው። አፒል ቱ ኢግኖራንስ ፋላሲ የሚፈጸመው አንድ ሰው ያለ የኤቪደንስ ማጣት የናውሎጂ ማጣት የፕሪሚሶቹ በቂ የሆነ ኤቪደንስ አለመኖር ለኮንክሉዥኑ ሰፖርት አድርገዋል ብሎ መገመት ነው ማለት ነው። premises state that nothing has been proved about something but the conclusion makes definite assertion about the thing። ምን መሰላችሁ? ፕሪሚሶቹ የሚይዙት ያልተረጋገጠ ነገር ነው፣ ግን ኮንክሉዥናቸው የአለመረጋገጡን እንደ ማስረጃ ወስዶ አሰርሽን በቃ ማረጋገጫ ትክክለኛ ሹር የሆነ ማረጋገጫ ሲወስድ በዚህ ጊዜ ምን ይፈጸማል? አፒል ቱ ኢግኖራንስ ፋላሲ ይፈጸማል ማለት ነው። ኮሚትድ ወይን ሰማን አርጊውስ ዛት በምን አይነት ወይ አርጊው ሲያደርግ ነው ይሄ ፋላሲ የሚፈጸመው? something x is true because no one has proved it to be false። እውነትነቱን አንድ ነገር ኤክስ የተባለ ነገር something በቃ ማንኛውም ነገር የሆነ ኤክስ የተባለ ነገር እውነትነቱ አልተረጋገጠም፣ ስለዚህ ፎልስ ነው ብሎ መውሰድ። እውነትነቱ ስላልተረጋገጠ ብቻ ፎልስ ነው ብሎ መውሰድ። ወይም ደግሞ something is false something x is false because no one has proved it true። እውነትነቱ ደግሞ ወይም እውነት ፎልስ መሆኑ ካልተረጋገጠ እውነት ነው ብሎ መውሰድ። ፎልስነቱ ካልተረጋገጠ ትሩ ነው ብሎ መውሰድ። አለመረጋገጡን እንደ ኮንክሉዥን ስንወስድ ምን ይፈጸማል? አፒል ቱ ኢግኖራንስ ፋላሲ ይፈጸማል ነው። ግሩፕ ኦፍ ፒፕል ሃቭ ቢን ኮንዳክትድ ሪሰርች ፎር ዲኬድ ቱ ቼክ ዘ ኤግዚስተንስ ኦፍ ኤክስ በት ኦል ፌልድ ቱ ዱ ሶ ዜርፎር ኤክስ ዳዝንት ኤግዚስት። የሆኑ ሰዎች
የኤክስን መኖር አለመኖር ለብዙ ዓመታት ሲሞክሩት ኖረዋል። ሞከሩት ጀስት አልተገኘም። ይሄ እንደ ኤግዛምፕል ነው። ጀስት ላይክ እንደዚህ ነው። በቃ አንድ ነገር አለመገኘቱን አለመረጋገጡን ጀስት ፕሩቭድ ወይም ዲስፕሩቭድ አለመደረጉን እንደ ማስረጃ መውሰድ ነው ማለት ነው። ኤግዛምፕሎችን እኔ ለዚህም ኤግዛምፕል ኖቦዲ ሃዝ ኤቨር ፕሩቭድ the existence of UFO ማለት unknown flying object እንደማለት ነው። just UFO ብላችሁ ያዙት። የሆነ ነገር something ብላችሁ ማለት ይችላል። therefore UFO doesn't exist። UFOን ማንም ፕሩቭድ አደረገውም፣ መኖሩን ፕሩቭድ አላደረገውም። ስለዚህ FO አልተገኘም። አለመገኘቱን እንደ ማስረጃ መቁጠር። ይሄ አይነቱ ፋላሲ ምን ይባላል? የአፒል ቱ ኢግኖራንስ ፋላሲ ይባላል ማለት ነው። የሁለተኛው ኤግዛምፕል people have been trying for centuries ለአመታት ለብዙ መቶ ዓመታት ህዝቦች እየሞከሩ ነው። ምንድነው የሞከሩት? to disprove the claims of astrology and no one has ever succeeded therefore we must conclude that the claim of astrology is true። ስለ አስትሮሎጂን ዲስፕሩቭ ለማድረግ ብዙ ሰዎች ሞክረዋል፣ ነገር ግን አልተሳካላቸውም። ስለዚህ አስትሮሎጂ ትሩ ነው ብሎ ማመን ጀስት አለመሳካቱን እንደ ማስረጃ መቁጠር ምን ይባላል? አፒል ቱ ኢግኖራንስ። ግን ዋና ልትዙልኝ የሚገባ ነገር ፈተናችሁም ላይ ፋይናላችሁም ላይ የማይቀሩ ነገሮች ኤክሰፕሽኖች አሉ። አፒል ቱ ኢግኖራንስ ላይ ኤክሰፕሽኖች አሉ። አንዳንድ ነገሮች ጀስት ኢግኖር ተደርገው መተው የሚገባቸው ኤክሰፕሽኖች አሉ። እናያቸው። እነዚህን ኤክሰፕሽኖች ምንድናቸው? ኢግኖራንስ ፋላሲ የማይሆኑ ፋላሲ ኮሚትስ ኖ ፋላሲ የምትሉት ምርጫ ላይ የሚመጡ ማለት ነው። ኢፍ ግሩፕ ኦፍ ኤክስፐርቲስ ወይም ሳይንቲስት ኢንቨስቲጌት ሰምቲንግ ኢን ዜር ኦውን ኤሪያ ኦፍ ኤክስፐርቲስ ኤንድ ፋውንድ ነቲንግ የሆኑ የግሩፕ ኦፍ ሳይንቲስቶች ወይም ኤክስፐርት ያላቸው ሰዎች ሜቢ ሂስቶሪያን ሊሆኑ ይችላሉ፣ ባዮሎጂስቶች ሊሆኑ ይችላሉ፣ ሳይንቲስቶች ሊሆኑ ይችላሉ። ጀስት እነዛ ብዙ ሞክረው ብዙ ጥረው ብዙ ደክመው ምንም ነገር ካልተገኘ ጀስት ያ እንደ ማስረጃ ሊሆን ይችላል። የነሱ ድካም እንደ ማስረጃ ሊሆን ይችላል። ለምሳሌ እዚህ ጋር ኤግዛምፕል ተመልከቱ። ቲም ኦፍ ሳይንቲስት attempt over a number of decades to detect the existence of the UFO and all failed to do so therefore UFO doesn't exist። ይሄን ኤግዛምፕል እና ከላይ ያየነውን ኤግዛምፕል ልዩነትም በዛው እንረዳለን። እዚህ ጋር ተመልከቱ። ከላይ የላይኛውንም እያያችሁ እዚህ ጋር ማንኛውም ሰው ነው ጀምሮ አንድ ሰው ሊሆን ይችላል፣ ሁለት ሰው ሊሆን ይችላል፣ ሶስት ሰው ነው የሞከረው። እዚህ ጋር ግን ተደራጅተው ሳይንቲስቶች ሰዓታቸውን ጊዜያቸውን ሰጥተው ኤክስፐርታቸውን ሰጥተው ሞክረውት ነው ያጡት። ግን እዚህ ጋር ጀስት አንድ ሰው ሁለት ሰው ሞክሮ ካጣው ነው። አንድ ነገር ሳይንቲስቶች፣ ሂስቶሪያን፣ ባዮሎጂስት ጀስት ግሩፕ ኦፍ ሰም ኤክስፐርት ሞክረው ካጡት ያ አፒል ቱ ኢግኖራንስ ተብሎ ሊወሰድ አይችልም። ፋላሲ ኮሚትስ ኖ ፋላሲ። ይሄኛው ታይፕ ኦፍ አርጊመንት ኮሚትስ ኖ ፋላሲ ትላላችሁ ማለት ነው። ሌላኛው ይሄ ኤክስፐርት ያላቸው ሰዎች ላይ ነው። የሁለተኛው ታይፕ ኦፍ ደግሞ እንደዚህ አይነት ጀስት ኖ ፋላሲን የማይፈጽመው የሁለተኛው ታይፕ ኦፍ ኤክሰፕሽኑ ምንድነው? ሜምበር ኦፍ ዘ ጀሪ ሌጋል ኮርት ሲስተም ላይ የሆኑ በዳኝነት ላይ ያሉ ሰዎች ተከሳሽ ቀርቦ በተከሳሽ ላይ ምንም ነገር የሆነ ጀስት ሪል የሆነ ጀስት የሚቀጣበት የሆነ ተከሳሽነቱን ጥፋተኝነቱን ጊልቱን የሚገልጽበት መረጃ ካልተገኘ እንደ ነፃ ወይም ምንም ክራይምን እንዳልፈጸመ ሊወሰድ ይችላል። ለምሳሌ እዚህ ጋር ተመልከቱ። ሜምበር ኦፍ ዘ ጀሪ ዩ ሃቭ ሄርድ ዘ persecution present its case against the defendant nothing however has improved beyond a reasonable doubt therefore under the law the defendant is not guilty። በተከሳሹ ላይ የቀረበበት መረጃ ምንም ሪል የሆነ ነገር አልተገኘበትም የተከሰሰው ሰውዬ፣ ስለዚህ መተው አለበት ምክንያቱም የሆነ ጥፋተኝነት አልተገኘበትም ተብሎ የሌጋል ሲስተሞች ጀሪዎች ማለት የፍርድ አካላት እንደማለት ነው። እነዛ ከተውለት ይሄ ፋላሲ አይባልም፣ እንደ ኢግኖራንስ አይወሰድም ማለት ነው። ጀስት ይሄ ኮሚትስ ኖ ፋላሲ ፍሪ አርጊመንት ነው ማለት ነው። ሜምበር ኦፍ ዘ ጀሪ ወይም ደግሞ ሌጋል ኮርት ሲስተም ላይ እና ደግሞ ግሩፕ ኦፍ ሳይንቲስት ከሆነ ደግሞ ደጋግሞ ይመጣል። ፋላሲ ነው ብላችሁ እንዳትወስዱ፣ ፋላሲ ፍሪ አርጊመንት ነው ማለት ነው። ሌላው ደግሞ ዳይሬክትሊ ምን የሚደረጉ ነገሮች አሉ። ዜር አር ኦልሶ ኮዝስ ዌር ሜርሲ በቀጥታ አይተን እና ሪፖርት የምናደርጋቸው ኤንድ ሪፖርት አር ኢነፍ ኦር ሰፊሽንት ቱ ፕሩቭ ሰምቲንግ ዊች ኒድስ ኖ ኤክስፐርቲስ የማይፈልግ በቀጥታ አይተን የምንረዳው ኢግኖራንስ ሳይሆን ጀስት አንደርስታንድ አድርገን ግምት የምንሰጠው። ኖ ዋን ሃዝ ኤቨር ሲን ሚስተር አንድሩስ ድሪንክስ ኤ ግላስ ኦፍ ወይን። ኤግዛምፕሉን ተመልከቱ። ይሄን ኤግዛምፕል ሚስተር አንድሪውን ጀስት ወይን ሲጠጣ ያየው ሰው ወይን ቢራ
ቢር የሆነና ቢራ ወይን ሲጠጣ ያየው ሰው የለም። እና ደግሞ ሌሎች ማንኛውንም አልኮሊክ ቢቨሬጅ አልኮል መጠጦችን ሲጠጣ ያየው የለም። ምናልባት ሚስተር አንድሪው አልኮል የማይጠጣ ሰው ጠጭ አይደለም ብሎ አንድ ሰው ቢከራከር ምንድነው ይሄ ፋላሲ ፍሪ አርጊመንት ነው። ምክንያቱም ዳይሬክትሊ የሚታይ ነው፣ ሰውየው ሲጠጣ ታይቶ ማያውቅ። ስለዚህ ላይጠጣ ይችላል ብሎ መገመት ወይም ደግሞ መከራከር ምንድነው ፋላሲ ፍሪ አርጊመንት ነው ማለት ነው። ይሄ ትክክለኛ አርጊመንት ነው ማለት ነው። እነዚህ በሶስቱ ወዮች ከሆነ ኢግኖራንስ ሊባሉ አይችሉም። ስለዚህ እነዚህን እንደ ኤክሰፕሽን ያዙ። ደግሞ ደጋግሞ ፈተናቸው ላይ ይወጣሉ። በእነዚህ አይነት ፋላሲ ቀርቦላችሁ ዋት ታይፕ ኦፍ ፋላሲ ከተባላችሁ ኢት ኮሚትስ ኖ ፋላሲ ብላችሁ ነው መልስ መስጠት ያለባችሁ ማለት ነው። የሶስተኛው ታይፕ ኦፍ ፋላሲ ኦፍ ዊክ ኢንዳክሽን ወይም ደግሞ ከሁሉም ከመጀመሪያው ጀምረን 11ኛው ሄስቲ ጀነራላይዜሽን ነው። ዊክ ኢንዳክሽን ሄስቲ ጀነራላይዜሽን አርጊው ድራውስ ኮንክሉዥን ቤዝድ ኦን ኢንሰፊሽንት ኢንፎርሜሽን። እዚህ ጋር በዚህ ጊዜ ዊክ ሄስቲ ጀነራላይዜሽን ላይ ኢንሰፊሽንት የሆነ ኢንፎርሜሽን በቂ ያልሆነ ኢንፎርሜሽን ወይም አንሪፕሬዘንታቲቭ ሳምፕል የሚወስደው ሳምፕል አንሪፕሬዘንታቲቭ ምን መሰላችሁ ራንደምሊ ያልተመረጠ እንዲገባችሁ በምሳሌ ልንገራችሁ። ምን መሰላችሁ የሆነ ግሩፕ ላይ ሄዳችሁ አሁን ለምሳሌ ክላስ ውስጥ 100 ተማሪ ቢኖሩ አንድ ክላስ ጀስት እነዛ 100 ተማሪዎች ለ20 ቡድን በ5 ቢከፋፈሉና የመጀመሪያውን ቡድን ሄዳችሁ አንዱን አምስቶቹን ተማሪዎች ሙሉ ሲጠይቋቸው ጀስት የሆነ ካራክተር ቢኖራቸው ሙሉ 100ም የክላሱ ተማሪ አንድ አይነት ካራክተር ይኖረዋል። ጀስት ራንደምሊ ሳትመርጡ ከዛም ከየግሩፑ ሳትመርጡ ከዛ ግሩፕ ላይ ብቻ መርጣችሁ የዛን የክላሱን ጀጅ ስታደርጉ ከትንሽ ተማሪዎች ላይ የጠቅላላ ክላሱን ስትወስኑ ወይም ደግሞ ከትንሽ ሳምፕል ላይ ወስዳችሁ ማንኛውንም አይነት ነገር ኮንክሉድ ስታደርጉ ሄስቲ ጀነራላይዜሽን ከስሙ እንደምንረዳው ሄስቲ ጀነራላይዜሽን ማለት ፈጥኖ ውሳኔ መስጠት፣ ፈጥኖ ጠቅላላውን ነገር መወሰን እንደማለት ነው። ሄስን ማለት ማፍጠን ማለት፣ ሄስቲ ማለት ፈጣን እንደማለት ነው። ኦከርስ ዌን ፋላሲ ኦፍ ሄስቲ ጀነራላይዜሽን ኦከርስ ዌን ዜር ኢዝ ሪዝኔብል ላይክሁድ ዛት ዘ ሳምፕል ኢዝ ኖት ሪፕሬዘንታቲቭ ኦፍ ዘ ግሩፕ። ሪፕሬዘንታቲቭ ሳይሆን ራንደምሊ የተመረጠ ነገር ሳይሆን ራንደምሊ ቴክን የተደረገ ሳይሆን ሲቀር የሚፈጸም ማለት ነው። ሳምፕል ኖት ሪፕሬዘንታቲቭ ሳምፕሉ ነን ሪፕሬዘንታቲቭ ነው የሚባለው። ሳምፕል ኢዝ ቱ ስሞል በጣም ጥቂት ሲሆን ለምሳሌ ብዙ ተማሪ እንደነገርኳችሁ ብዙ ተማሪ ኖሮ ጥቂት ተማሪዎች ስትወስዱ ብዙ የሚወሰድ ነገር ኖሮ ጥቂቶቹን ስትወስዱ ወይም ደግሞ ሳምፕል ላርጅ በት ኖት ሴሌክትድ ራንደምሊ የተመረጠ ሳይሆን ሲቀር ራንደምሊ ማለት ጀስት ከዛም ጥቂት ያልተወሰደ ሲሆን ከአንድ አካባቢ ብቻ ገምሶ ሲወሰድ ማለት ነው። ይሄ ምንድነው ሄስቲ ጀነራላይዜሽን ፋላሲ ኮሚትድ ባይ ኢንዲቪጁዋልስ ሁ ዴቨሎፕ ኤ ኔጌቲቭ አቲቲዩድ ኦር ፕሪጁዲስ ቱዋርድስ አዘር። በሌሎች ላይ የሆነ ኔጌቲቭ አቲቲዩድ ጠቅላላውን ነገር ለማጥላላት ሲሞክሩ ጥቂት ነገር ይዘው በሚሄዱ ኢንዲቪጁዋሎች ሊፈጸም ይችላል። ወይም ለማጥላላትና ጀስት ኔጌቲቭ አቲቲዩድን ለመግለጽ በሚሞክሩ ሰዎች ይፈጸማል ማለት ነው። ኤግዛምፕል እዚህ ጋር እንመልከት። ኤግዛምፕል 6 Arab fundamentalists were convicted of bombing the World Trade Center in New York City. The message is clear. Arabs are nothing but a pack of religious fanatics prone to violence. ምንድነው እዚህ ጋር ያለን ያለው 6 አረቦችን ወስዶ የአረብ ሰዎችን ወስዶ ስለ ሃይማኖት አክራሪነታቸው ስለ religious fanatics ማለት ሃይማኖት አክራሪ እና ጀስት በስተ ወንጀለኞች እንደሆኑ ሙሉውን በሚሊዮን የሚቆጠረውን የአረብ ህዝብ በ6 ሰዎች ጀጅ እያደረጉት ነው እዚህ ጋር ማለት ነው። ማለት በጣም አሁን ሚሊዮን ፒፕል እያለ 6 ነገሮችን ብቻ መውሰድ በጣም ቱ ስሞል ነው ውሳኔ ላይ ኮንክሉዥን ላይ ለመድረስ። በዚህ ጊዜ ምን አይነት ፋላሲ ይፈጸማል? ፋላሲ ኦፍ ሄስቲ ጀነራላይዜሽን ይፈጸማል ማለት። ሄስቲ ጀነራላይዜሽን ማለት ፈጥኖ መወሰን ከትንሽ ሳምፕል ላይ ወይም ራንደምሊ ካልተመረጠ ሳምፕል ላይ ጀነራላይዜሽን ሲወሰድ ምን ይፈጸማል? ሄስቲ ጀነራላይዜሽን ፋላሲ ይፈጸማል ማለት ነው። የአራተኛው ታይፕ ኦፍ ፋላሲ ኦፍ ዊክ ኢንዳክሽን ደግሞ ጀስት ፎልስ ኮዝ ፋላሲ ነው። 12ኛ የሚለው ከመጀመሪያው ጀምሮ ከፋላሲ ኦፍ ሪሌቫንስ 1 2 3 እያልን እስከ 10 በቀጥታ ስለመጣን ነው። ጀስት ለአራተኛው ለፋላሲ ኦፍ ዊክ ኢንዳክሽን አራተኛ ማለት ነው። ከ8 ጀምረን ነው። ኮንክሉዥን ዲፔንድስ ኦን ሰም ኢማጂንድ
causal connection of events which may not exist in reality። ይሄንንም ነገሮች እዚህ ፋላሲ ላይ ነገሮችን ከስማቸው ተረዱ። ፋላሲ ኦፍ ፎልስ ኮዝ፣ ፋላሲ ማለት ፎልስ ኮዝ፣ ኮዙ ትክክለኛ ኮዝ ሳይሆን ሲቀር ጀስት የማይመስል ትክክለኛ ያልሆነ ኮዝ ሲሆን ጀስት ከስሙ ተረዱት። ይሄንን ፎልስ ኮዝ ማለት ጀስት ኦከንስ ኢማጂን ዲኮዛል ጀስት የተገመተ ነው እንጂ ትክክለኛ ያልሆነ ማለት ነው። ፕሪሚሱ ለኮንክሉዥኑ ትክክለኛ ኮዝ ካልሆነ ማለት ነው። ጀስት የሚታየው ፕሪሚስና ኮንክሉዥን ጀስት ኮዝ ኤንድ ኢፌክት ሪሌሽን ያላቸው በዛ ጊዜ ኮዙ ፎልስ ሲሆን ማለት ነው። ዲፔንድስ ኦን ኤክስ ኮዝስ ዋይ ዋይል ኤክስ ሜይ ኖት ፕሮባብሊ ኮዝ ዋይ ቱ ሃፕን አት ኦል። ኤክስ የተባለው ነገር ዋይን ኮዝ ያደርገዋል ብሎ ሲገመት በሪያሊቲ ግን ኤክስ ለዋይ ኮዝ ምንም ጀስት ጣልቃ ገብነት ሳይኖረው ሲቀር ነው ማለት ነው። በፎልስ ኮዝ ፋላሲ ውስጥ 3 ቫሪቲዎች አሉት፣ 3 ኤሪያዎች አሉት ወይም 3 ታይፖች አሉት። እነዚህን አንድ በአንድ እናያቸው። ምን ናቸው? ፖስት ሆክ፣ ኤርጎ ፕሮክተር ሆክ። ስማቸው መጀመሪያ ጊዜ ስለሆነ ሊከብዳችሁ ይችላል፣ ግን በጣም ቀላል ናቸው። ፖስት ሆክ፣ ኤርጎ ፕሮክተር ሆክ ስትለምዱት ቀላል ነው። ነን ኮዛ፣ ፕሮኮዛ እና ኦቨር ሲምፕሊፋይድ ኮዝ ናቸው ማለት ነው። አንድ በአንድ እናያቸው። ነን ኮዛ ፕሮኮዛ ምንድነው? ኦቨር ሲምፕሊፋይድ ኮዝ ምንድነው? ፖስት ሆክ ኤርጎ ፕሮክተር ሆክ ምንድነው የሚለውን። ፖስት ሆክ ኤርጎ ፕሮክተር ሆክ ማለት ጀስት አንድ ነገር ከተፈጠረ በኋላ ከሱ ቀጥሎ ማለት ነው። አንድ የሆነ ነገር ተከሰተ፣ እሱን ተከትሎ የሆነ ነገር ተከሰተ። የመጀመሪያው ኮዝ ለሁለተኛው ጀስት እንደ ኮዝ አድርጎ ሲወሰድ ነው። ሚንስ አፍተር ዚስ ኦን አካውንት ኦፍ ዚስ። ጠቅላላ ስሙ ፖስት ሆክ ኤርጎ ፕሮክተር ሆክ ማለት አፍተር ዚስ ቢኮዝ ኦፍ ዚስ እንደማለት ነው ማለት። ዲፔንድስ ኦን ቴምፖራል ሰክሴሽን፣ የጊዜ ቅደም ተከተል አለ። ኤክስ የተባለ ኢቨንት አለ፣ ከዛ ቀጥሎ ዋይ ይከተለዋል ማለት ነው። ጀስት የጊዜ ቅደም ተከተል አለ ማለት ነው። ከኤክስ ቀጥሎ ዋይ ስለተከሰተ ስለዚህ ኤክስ ለዋይ መከሰት ትክክለኛ ማስረጃ ነው ብሎ መውሰድ ማለት ነው። ዋይ ኢዝ ኮዝድ ባይ ኤክስ ቢኮዝ ኤክስ ኤግዚስት ቢፎር ዋይ። ጀስት መጀመሪያ ስለተገኘ ብቻ ነው፣ ሌላ ነገር ምንም ኮኔክሽን ላይኖራቸው ይችላል። መጀመሪያ ስለተገኘ ብቻ ለዋይ ኮዝ ይሆናል ብሎ ማሰብ ነው። እዚህ ጋር ተመልከቱ ኤግዛምፕሎች። ዱሪንግ ዘ ፓስት 2 months፣ ባለፉት 2 ወራት ኤቭሪ ታይም ዛት ዘ ቺርሊደርስ ሃቭ ወርን ብሉ ሬቨንስ ኢን ዜር ቼር፣ የሆኑ የቼር ሊደር ማለት መሪዎች ሰማያዊ ሬብን ማለት የሆነ ራስ ላይ የሚጠመጠም ነገር ነው። ያንን ሲለብሱ ባስኬትቦል ቲም has been defeated, therefore to prevent defeats in the future the cheerleaders should get rid of those blue ribbons። ምንድነው መሪው እንትነው የcheerleaderዎቹ የመሪዎቹ የኳስ ጀስት መሪዎቹ እነሱ የሆነ ሰማያዊ ጥምጣምን በራሳቸው ላይ ሲጠመጥሙ ግሩፑ የባስኬትቦል የቅርጫ ኳስ ቡድኑ ይሸነፋል። ስለዚህ እነዚህ ቸርሊደሮቹ ይሄንን ብሉ ሬብኑን መጣል አለባቸው። ጀስት እነሱ ስለለበሱ ብቻ ያ ግሩፑ ዲፊት አግኝቶታል ብሎ መገመት ማለት ነው። ያ ላይሆን ይችላል እኮ ጀስት ምንም የሚያገናኘው ነገር የለም። ግን ሰውየው እንደዚህ ብሎ ሲከራከር ምን ይሆናል? ጀስት ይሄ ምን ይባላል? ፎልስ ኮዝ ፋላሲ። ከፎልስ ኮዝ ፋላሲ ውስጥ በማንኛው ፖስት ሆክ ኤርጎ ፕሮክተር ሆክ ምን ማለት ነው? አፍተር ዚስ ቢኮዝ ኦፍ ዚስ ማለት ነው። ደግሞ ይሄ ብዙውን ጊዜ በኦከርስ ካልቸራል ሱፐርስቲሽን፣ በካልቸራል በሆነ በእምነት ላይ የሆነ እንደዚህ ጀስት እድል ነው ከእድል ጋር የሚያዙ ነገሮች በተለምዶ ማለት ነው። አሶሲኤትድ ዊዝ ባድ ላክ፣ መጥፎ እድል ነው ብሎ ማሰብ ማለት ነው። ምን መሰላችሁ? እዚህ ጋር በኤግዛምፕል ስታዩት ይገባቸዋል። A black cat crossed my path and later I tripped and sprained my ankle. It must be that black cats really are bad luck. ምን መሰላችሁ? መንገድ እያቋረጥኩ ያለ የሆነች ጥቁር ድመት አቆራረጠችኝ። ከዚያ ቀጥሎ እኔ ጉዞ ጀመርኩ እና ጉልበቴን my ankle እግሬን መታኝ። እግሬ ላይ ወለም አለኝ። ኢት መስት ቢ ያቺ እግሬኔ ወለም ያለኝ በሷ ምክንያት በጥቁሯ ድመት ምክንያት ነው። ስለዚህ ያቺ ባድ ላክ ነች ብሎ ማሰብ። ሰች ታይፕ ኦፍ ጀስት አርጊመንት ምን ይባላል? ፎልስ ኮዝ ፋላሲ ወይም ደግሞ ፖስት ሆክ ኤርጎ ፕሮክተር ሆክ። ከዚህ ቀጥሎ ይሄ ተከሰተ፣ የመጀመሪያው ነገር ለሁለተኛው ኮዝ ይሆናል ብሎ በሪያሊቲ ግን ትክክል ያልሆነ ነገር ማለት ነው። የሁለተኛው ታይፕ ኦፍ ፎልስ ኮዝ ፋላሲ ደግሞ ነን ኮዛ ፕሮኮዛ። ይሄንም ከስሙ እንደምትረዱት ነን ኮዛ ፕሮኮዛ ማለት ጀስት የተከሰተው ክስተት ያንን ሊያመጣ የማይችል ሚንስ ኖት ዘ ኮዝ ፎር ዘ ኮዝ ለተከሰተው ነገር ለተከሰተው ኢፌክት ለመጣው ውጤት
ኮዙ ትክክለኛ ኮዝ ሳይሆን ሲቀር occurred when conclusion depends on either ምንድነው coincidental occurrence of events ነገሮች አብረው ስለተከሰቱ ብቻ አንዱ ለአንዱ ኮዝ ነው ብሎ ማሰብ mistake cause for an event mistake ይሆናል የተሳሳተ ኮዝ ሲኖር ለአንድ ኢፌክት ማለት ነው ለአንድ ውጤት ማለት ነው በኤግዛምፕል ይሄንንም እንየው ኤግዛምፕል there are more churches in Ethiopia today than ever before and more HIV victims ever before so to eliminate the epidemic we must abolish the church ምን መሰላችሁ የሚለው በኢትዮጵያ ውስጥ ከቀድሞ ይልቅ በአሁኑ ሰዓት ብዙ ቸርቾች አሉ ደግሞ በዚሁ ጊዜ ደግሞ አሁንም ብዙ የኤችአይቪ ኤድስ በሽተኞች አሉ ስለዚህ የኤችአይቪ ተላላፊውን በሽታ ኤፒዴሚክ በሽታ ኤችአይቪ ኤድስን ለማጥፋት ቸርቾችን ማጥፋት አለብን እያለ እየተከራከረ ነው የሆነ ሰው ይሄ ደግሞ ምንድነው ጀስት ሁለቱም አንድ ጊዜ ስለተከሰቱ አንደኛው ለአንድ ኮዝ ነው ብሎ ጀስት ምንም አይገናኝም እኮ ያ ስለተከሰተ ያም ስለ happen ስላደረገ ምንም ግንኙነት የላቸውም ግን እንደዚህ ብሎ ማሰብ ምን ይባላል ጀስት ነን ኮዛ ፕሮኮዛ ይባላል አንዱ ኮዝ ለአንዱ ኮዝ ሳይሆን ሲቀር ጊዜ አንዱ ኮዝ ለኢፌክቱ ኮዝ ሳይሆን ጊዜ ነገሮች ግን በአንድ ጊዜ ሲከሰቱ ማለት ነው የሶስተኛው ታይፕ ኦፍ ፎልስ ኮዝ ፋላሲ ደግሞ ኦቨር ሲምፕሊፋይድ ኮዝ ይሄንን ከስሙ እንደምትረዱት ኦቨር ሲምፕሊፋይድ ኮዝ ብዙ ኮዞች አሉ ሎት ኦፍ ኮዝ አሉ ብዙ በብዛት የሚቆጠሩ ኮዞች አሉ ግን አንዷን ሲንግሏን ኮዝ አንዷን ኮዝ እንደ መጨረሻና እንደ ዋና አድርገን ስንወስዳት multitude of causes are reasonable ሲሆኑ for a certain effect but arguer selects just one of the cause and represents it as the sole cause እንደ ብቸኛ ኮዝ አድርጎ ሲወስዳት አንዷን ኮዝ ከብዙ መንስኤዎች ውስጥ አንዷን ለኢፌክቱ እንደ ብቸኛ ኮዝ አድርጎ ሲወስዳት ነው ማለት ነው just በቀላሉ ኦቨር ሲምፕሊፋይድ ኮዝ ፋላሲ ማለት በጣም አቃሉ አንዷን ነገር ከብዙዎች ውስጥ መርጦ እንደ ኮዝ ሲያደርጋት ነው ለኢፌክቱ እንደ መንስኤ ሲያደርጋት ማለት ነው ኤግዛምፕሉን እንመልከት ኤግዛምፕል the quality of education in our grade schools and high schools have been declining for years clearly our teachers just are not doing their jobs these days ምንድነው የትምህርት ስርዓቱ ቀንሷል ስለዚህ መንስኤው ምንድነው የመምህራን ትምህርት አሰጣጣቸው ጥራታቸው የጥራት ጉድለት ነው ለትምህርት ኤዱኬሽን አሁን እዚህ ጋር ለትምህርቱ እንትን ዲክላይን ማድረግ ለጥራቱ መውረድ just ብዙ አይነት ኮዞች ሊሆኑ ይችላል የተማሪዎች ኮዝ ሊሆን ይችላል የትምህርት ሌላ የትምህርት ቤቱ የላይብረሪ ችግር ሊሆን ይችላል ወይ ደግሞ ብዙ ነገሮች ኮዞች አሉ ግን መምህሮቹ ላይ ብቻ ወስዶ ኮዙን ሲያደርገው ምን አይነት ኮዝ ነው ይሄ ኦቨር ሲምፕሊፋይድ ኮዝ ፋላሲ ይባላል ማለት ነው just አንዷን ብቻ ሰሌክት አድርጎ እንደ ብቸኛ ኮዝ ማድረግ ማለት ነው ይሄ ፎልስ ኮዝ ፋላሲ ነው ማለት ነው የአምስተኛው ታይፕ ኦፍ ፋላሲ ኦፍ ዊክ ኢንዳክሽን ደግሞ ማን ነው ስሊፐሪ ስሎፕ ፋላሲ ማለት ደግሞ a variety of false cause fallacies ብዙ አይነት series of false cause fallacy ሲኖሩ ብዙ አይነት false causes ሲኖሩ ለአንድ ኢቨንት ማለት ነው event x is the cause of event y but it takes place in a series of event or action በእርግጡ አንድ ኮዝ ለኢቨንቱ ትክክል ነው ግን ለኢቨንቱ ትክክለኛ ነው ግን ያንን ደጋግሞ እንደውም አንድ ፈተና ላይ የማስታውሰው ምን መሰላችሁ አንድ የሆነ ልጅ ከዩኒቨርሲቲ ተባረረና just ወጣ ከዩኒቨርሲቲ ከዛ አጫሽ ሆነ ከዛ ህይወቱ ተበላሸ ከዛ ብዙ ነገር ገጠመው መጨረሻ ላይ በቃ ይሄና አበደ ምናምን ይልና ለማበዱ ይሄና ከዩኒቨርሲቲ መባረሩ ነው ይልና በሲሪየስ ኦፍ ብዙ ሄዶ ማለት ነው እንግዲህ አስቡት ብዙ ደጋግሞ seriously slippery slope ማለት እንደዚህ አይነት ደጋግሞ ኮዝ ማድረግ ማለት ነው conclusion of an argument ምን ይላል እዚህ ጋር conclusion of an argument result upon an aligned chain just የተደጋገመ የተነባበረ reaction ማለት ነው but not sufficient to think that the chain reaction will actually happen እንደዚህ ከስታል ብሎ የማይገመት ነገር ነው ማለት ነው ስለዚህ አንድን ኮዝ just ደጋግሞ በብዙ አይነት series of variety of false cause አድርጎ ለኮንክሉዥኑ መስጠት ማለት ነው the first event is taken cause for all the event happen in a series ለሚከተሉት አሁን እንደነገርኳችሁ ኤግዛምፕሉ ላይ ከዩኒቨርሲቲ መባረሩ ለማጨሱም ለመበላሸቱም ለብዙ ነገሮች ሲሪየስ ኦፍ ማድረግ እንደ ኮዝ ማድረግ ማለት ነው ኤግዛምፕል እዚህ ጋር ማየት እንችላለን
ምን ይላል? ኢሚዲየት ስቴፕስ ሹድ ቢ ቴክን ቱ አውትላው ፖርኖግራፊ ዋንስ ኤንድ ፎር ኦል። ለአንዴና ለመጨረሻ ጊዜ በፖርኖግራፊ ላይ እርምጃ ሊወሰድ በፖርኖግራፊ ፊልሞች ላይ እርምጃ ሊወሰድ ይገባል። ምክንያቱም እዚህ ጋር ምን አለ? ዘ ኮንቲኒድ ማኑፋክቸር ኤንድ ሴል ኦፍ ፖርኖግራፊክ ማቴሪያል ጀስት ብዙም ደስ አይልም። በአማርኛ ግላጭ ፖርኖግራፊ ማለት መጥፎ ፊልም ነው፣ ታውቁታላችሁ። ጀስት እነዚህን ማኑፋክቸር የተደረጉ መሸጣቸው በጣም ብዙ ችግር ያመጣል። ምን ያመጣል? ጠለፋን፣ ሬፕን ይላል። አንብቡት። ኢንሴስትን ጀስት ዘመድ ለዘመድ መጋባትን ወይም ደግሞ እንደዚህ ጀስት እንትን ውስጥ መግባትን ዚስ ኢንተር ዊል ግራጁዋሊ ሲቪላይዜሽን በጣም ብዙ ኮዞችን ይሄንን በሲሪየስ ኦፍ ደግሞ ደጋግሞ ብዙ ነገሮችን ወስዶ ይችን ግን የመጨረሻውን ፖርኖግራፊን እንደ ኮዝ አድርጎ ለዚህ ሁላ ኮዝ ለሁሉም ለተከሰተው ነገር እንደ ኮዝ ሲወስድ ምን አይነት ፋላሲ ይፈጸማል? ጀስት ስሊፐሪ ስሎፕ ፋላሲ ይከሰታል። አንድ ኮዝ በብዙ አይነት መንስኤ በብዙ አይነት ሲሪየስ ኦፍ አክሽን ሄዶ ለመጨረሻ ኮንክሉዥን ሲሆን ማለት ነው። የስድስተኛው ለፋላሲ ኦፍ ዊክ ኢንዳክሽን የመጨረሻው 14ኛው የፋላሲ ታይፕ ምንድነው? ፋላሲ ኦፍ ዊክ አናሎጂ ነው። አርጊወር ድራውስ ኮንክሉዥን ዲፔንዲንግ ኦን ኢንሲግኒፊካንት ሲሚላሪቲ ኦፍ ቱ ኦር ሞር ቲንግስ። እንግዲህ ሁለት ወይም ሶስት ነገሮች በሆነ ነገር ተመሳሳይ ከሆኑ በሁሉም ነገር ተመሳሳይ ይሆናሉ ብሎ ማሰብ ነው። በዚህ ጊዜ ደግሞ the similarity between two things is not strong enough to support the conclusion። strong ካልሆነ በቂ የሆነ ሰፖርት ሲሚላሪታቸው በደንብ ትክክል ባይሆን ጊዜ ግን ፎልስ fallacy of weak induction ላይ weak analogy ላይ ስትሮንግ አናሎጂ ካለ ከፋላሲ ነፃ ሊሆን ይችላል። ግን ዊክ አናሎጂ በሚሆንበት ጊዜ ፋላሲ ኮሚት ይደረጋል ማለት ነው። the basic structure of the fallacy የፋላሲ ኦፍ ዊክ ኢንዳክሽን ቤዚክ ስትራክቸሩ ካላችሁኝ ምንድነው? the basic structure entity A has attribute of A B C and Z ተባሉ የሆነ አንድ A የተባለ ፕሮዳክት አድርገን እንውሰደው የሆነ A B C እና D እንትኖች ቢኖሩት entity B ደግሞ ኤቢሲ ከዚህ ከኤስ ከሲ ያሉት ቢኖሩት የዜርፎር ኢንቲቲ ቢ ላይ ደግሞ ኢንቲቲ ቢ ላይ ዲም ትኖራለች ብሎ መገመት በዚህ ጊዜ ምን ይፈጸማል? ፋላሲ ኦፍ ዊክ አናሎጂ። ምክንያቱም ትክክለኛ ዲ ላትኖር ትችላለች ቢ ላይ በሪያሊቲ ማለት ነው። ኤግዛምፕል እንየው። ሃርፐር የተባለ እንግዲህ ሰው ነው። ጀስት ሃርፐርን የሆነ ሰው አድርጋችሁ ሰዱ new car Harper's new car is bright blue, has leather upholstery and gets excellent gas mileage. ክራውልም የሌላ ሰው ነው። new car is also bright blue and has leather upholstery, therefore it probably gets excellent gas mileage too። የሃልፐር እና የክሮል ካር መኪናዎችን እያወዳደረ ነው። በመልክ ሁለቱም ብራይት ብሉ ናቸው። ላይተር አፕሆልስትሪ አላቸው። የሃርፐር ጥሩ የጋዝ ማይል ኤጅ አላት። ስለዚህ በመልክ ተመሳሳይ ስለሆኑ የክሮሊም ካር መኪና ተመሳሳይ የጋዝ ማይል ኤጅ ይኖራታል ብሎ መገመት። በዚህ ጊዜ ምን ይፈጸማል? ፋላሲ ኦፍ ዊክ አናሎጂ ይፈጸማል ማለት ነው። ፋላሲ ኦፍ ዊክ አናሎጂ ይፈጸማል። ግን ስትሮንግ ከሆነ ኤክሰፕሽን ነው። ስትሮንግ ከሆነ ኮኔክሽናቸው ጀስት አናሎጂው ስትሮንግ ከሆነ ፋላሲ ፍሪ ይሆናል ማለት ነው። በት ኢፍ ሰም ኮዛል ኦር ሲስተሚክ ሪሌሽን ኤግዚስት ቢትዊን ዜድ እንደዚህ በተሰጡት ላይ በጣም ተመሳሳይ ከሆኑ ለምሳሌ ኤግዛምፕሉን እንየው። እዚህ ጋር ዘ ፍሎ ኦፍ ኤሌክትሪሲቲ ለምሳሌ የኤሌክትሪሲቲን ፍሰትና የውሃን ፍሰት ነው እዚህ ጋር የሚያወዳድረው። የኤሌክትሪክ ፍሰትና የውሃ ፍሰት ይመሳሰላል። የኤሌክትሪክ ፍሰት በሰፊ እንትን ላይ ዋየር ላይ ከሆነ ብዙ ከረንቶች ፍሎ ያደርጋሉ። ደግሞ በውሃ ላይም በሰፊ ቱቦ ላይ ከሆነ ብዙ የውሃ ሞለኪውሎች ሊያልፉ ይችላሉ። ስለዚህ የፍሰታቸው መጠን ተመሳሳይ ነው። እንደዚህ አይነት ነገር ከሆነ ስትሮንግ አናሎጂ ካላቸው ፋላሲ ፍሪ አርጊውመንት ይሆናል ማለት ነው። ጀስት ተመሳሳይ እዚህ ጋርም ኤግዛምፕል አለ። ኤግዛምፕሎችን ፖዝ አድርጋችሁ ወይም ፒፒቲ ላይ ገብታችሁ በደንብ ለማየት ሞክሩ። እነዚህን ይመስላሉ። ሌላው ፋላሲ ኦፍ ፕሪዘምፕሽን ነው። እዚህን ከማየታችን በፊት ጀስት ኮንክሉድ እናድርገው። መጀመሪያ አካባቢ ላይ ያን አጫጭር ኖቶቹ ኮንክሉድ እናድርገው። ምን መሰላችሁ? ጀስት አሁን እንደተረዳችሁት መያዝ ያለባችሁ ዋና ነገሮች እዚህ ጋር ያሉትን
አፒል ቱ አንኳሊፋይድ አውቶሪቲ ከተባለ ኮንክሉዥን ሳይት የሚደረገው በምንድነው? ኮንክሉዥኑ ሳይት የሚደረገው በሌሎች ንግግር በአዘር የሆነ አንኳሊፋይድ አውቶሪቲ ትሩ የሆነ ኤክስፐርቲስ ከሌለው ሰው ጀስት ዳይሬክትሊ ሲወሰድ፣ ሌላው ደግሞ አፒል ቱ ኢግኖራንስ ከሆነ ጀስት ፕሩፍ ማጣት እንደ ኮንክሉዥኑ ሰፖርት ፕሩፍ ወይም ዲስፕሩቭ አለመደረግ የአንድን ኮንክሉዥን ሰፖርት ሲያደርግ፣ ሄስቲ ጀነራላይዜሽን ደግሞ የሆነ ኢንሰፊሽንት ኢንፎርሜሽን ወይም አንሪፕሬዘንቴሽን ሳምፕል በቂ የሆነ ኤቪደንስ ሳንወስድ ጀነራላይዝ ስናደርግ የሚከሰት ነው። ፋላሲ ኦፍ ዊክ አናሎጂ ደግሞ ከሆነ ኮንክሉዥን ዲፔንድ ኦን ኢንሲግኒፊካንት ሲሚላሪቲ ኦፍ ቱ ኢቨንትስ ሁለት ነገሮች ትክክለኛ የሆነ ተመሳሳይነት ሳይኖራቸው ሲቀር የሚፈጸም ፋላሲ ነው። ስሊፐሪ ስሎፕ ፋላሲ ኮንክሉዥን ዲፔንድስ ኦን አላይንድ ቻይን ሪአክሽን ዊዝ ለስ ፕሮባቢሊቲ ቱ ሃፕን ኢን ሪያሊቲ ጀስት እንደነገርኳችሁ እንደቅድሙ ሊከሰቱ በማይመስሉ ነገሮች በብዙ ሲሪስ ኦፍ ኮዝ ፎልስ ኮዞችን ሲደረድር ነው ማለት ነው። ፎልስ ኮዝ ፋላሲ ይሄ ፎልስ ኮዝ ዳይሬክት ሊከሰቱ ነው ኮንክሉዥን ኢማጂንድ ኮዛል ኮኔክሽን ዊዝ ሜይ ኖት ሃፕን ኢን ሪያሊቲ ፎልስ የሆነ ኮዝ እንደ ማስረጃ ሲወሰድ ነው ማለት ነው። እነዚህን ይመስላሉ። እንግዲህ በሚቀጥለው ደግሞ ከፋላሲ ኦፍ ፕሪዘምፕሽን ጀምረን የሚቀጥሉትን እናያለን። ለዛሬ እስከዚህ ድረስ ካየን ይበቃናል። ጀስት እስካሁን ድረስ ጊዜያችሁን ሰጣችሁ ስለተከታተላችሁ በጣም አድርጌ አመሰግናለሁ። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኤ+ አካዳሚ ሰፖርት አድርጉ። ባይ። መልካም ጥናት፣ መልካም ዝግጅት።